ሰላም ጤና ይስጥልን ከቻናል ዋን የቀን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን ቆይ። የኢትዮጵያ አየር መንገድ አውሮፕላን የማምረት እቅድ እንዳለው ተነገረ። አየር መንገዱ ወደ አውሮፕላን ማምረቻ ዘርፍ ለመግባት እየተዘጋጀ ነው። የቦይንግ አፍሪካ ማኔጂንግ ዳይሬክተር ሄኖክ ተፈራ እንደገለጹት የኢትዮጵያ አየር መንገድ ወደ ሀገር ውስጥ የአውሮፕላን ማምረት ስራ ተጨባጭ እርምጃዎችን እየወሰደ ሲሆን በጊዜ ሂደትም ለቦይንግ ግብዓቶችን ያቀርባል ብለዋል። በአፍሪካ ወጣቶችና ሴቶችን ግምት ውስጥ ያስገባ አካታች ስርዓት ሊዘረጋ እንደሚገባ ተገለጸም። ተለዋዋጩ ሉላዊ ስርዓት ትኩረት ሊሰጠው የሚገባ ወቅታዊ ጽንሰ ሀሳብ ነው ተብሏል። ላለፉት 3 ቀናት በባህር ዳርና አዲስ አበባ ሲካሄድ የቆየው 11ኛው ጣና ፎረም ተጠናቋል። የገቢዎች ሚኒስቴር የስንዴ ምርት አቀነባባሪ አምራቾች ለሚያደርጉት የስንዴ ግዢ የሚፈጸም ክፍያ ላይ የነበረው የ2 በመቶ ቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን መወሰኑን አስታወቀ። ውሳኔው የተላለፈው የስንዴ አቀነባባሪ አምራቾች ለብሔራዊ ኢንዱስትሪው ካውንስል ባቀረቡት ጥያቄ መሰረት ነው። የአዲስ አበባ ዩኒቨርሲቲ በሁሉም ግቢዎቹ የዲጂታል መታወቂያ አገልግሎት ሊጀምር ነው። የመታወቂያ ካርዶቻቸውን ለማተም ፎቶግራፉ ጆሮዎችን ጨምሮ ሙሉ ፊቱን ማሳየት ይኖርበታል። የወንዶች ተማሪዎች የፀጉር መጠን 1.5 ሴንቲሜትር ወይም ከዚያ በታች መሆን ይኖርበታል ተብሏል። ደቡብ አፍሪካ በኢኮኖሚ ጫና የተነሳ በሀገሪቷ የሚኖሩ ፍቃድ የሌላቸውን ስደተኞች ከሀገሯ ልታስወጣ ነው። ሀገሪቱ ባለፈው ዓመት ከ50 ሺህ በላይ ስደተኞችን ያስወጣች ሲሆን ዘንድሮም ሕጋዊ ነዋሪነትን ያላረጋገጡትን ታስወጣለች ተብሏል። ቻይና 4ኛዋ ትልቋ የኢትዮጵያ ቡና ገዢ ሀገር መሆኗ ተነገረም። ባለፉት 3 ወራት ከነበረችበት 7ኛ ደረጃ ወደ 4ኛ ደረጃ ከፍ ማለቷን የቻይናው ዜና ወኪል ሺንዋ የቡናና ሻይ ባለስልጣንን ጠቅሶ ዘግቧል። ከቻናል ዋን የቀን ዋና ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። በምሽት የዜና እወጃችን ደግሞ እነዚህንና ሌሎች ተጨማሪ መረጃዎቻችንን ይዘን ወደ እናንተ የምናደርስ ነው የሚሆነው። እስከዚያው ድረስ መልካም ቀን ይሁንላችሁ።